ሰላም እንደምሰምታችኋል የዩቲዩብ ቻናል ቤተሰቦች ከረጅም ወራት መጠፋፋት በኋላ ዳግም ተገናኝተናል። እንደሚታወቀው በዚህ በነፃ መረጃ የዩቲዩብ ቻናሌ ላይ እናቶችን የሚያግዙ በተለይ ደግሞ ነፍሰ ጡር የሆኑ እናቶችን የሚጠቅሙ መረጃዎችን ወደ እናንተ ሳደርስበት መቆየቴ ይታወቃል። ዳይኔ ስፔሲፊክ አድርጌ የእናቶች እርግዝና ላይ የእናቶች ጤና ላይ መረጃዎችን እንደ ጋዜጠኛ ሰጣችኋለሁ። እንደ እናት ደግሞ የራሴን ተሞክሮ ሳጋራበት ቆይቻለሁ። ስለዚህ አሁንም ይህ ሂደት ይቀጥላል። ተመልሻለሁኝ። ዛሬ ደግሞ አንዲት እናት በትክክል ማርገዟን የምታውቅባቸው ምልክቶች ምን አይነት ናቸው? እነዚህን ልነግራችሁ መጥቻለሁ። ስለዚህ እነዚህ ላይ ጤና ባለሙያዎች ምን አይነት መረጃዎችን አስቀምጠዋል የሚለውን ነግራችኋለሁ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ። መረጃው ለእናቶች ይጠቅማቸዋል። አባቶች ቢያገኙት እንደዚሁ እናቶችን ያግዙበታል፣ እነሱም ይጠቀሙበታል። ደስ እያላችሁ አጋሩት፣ ላይክ አድርጉ። የተሰማችሁ ሀሳብ፣ ጥያቄዎች የሚኖራችሁ ከሆነ ኮሜንት ላይ አስቀምጡ። አሁን በቀጥታ ወደ መረጃ አልፋለሁ። አብራችሁን ቆዩ። ተመልሻለሁኝ። አሁን የምነግራችሁን እያንዳንዱን ምልክቶች የምትመለከት እናት በትክክል ማርገዟን ሊጠቁሙ የሚችሉ እንደሆኑ የጤና ባለሙያዎች የሚያስቀምጧቸው ናቸው። ነገር ግን እነዚህን ምልክቶች የተመለከተች አንዲት ሴት አርግዛለሽ ማለትም ላይሆን እንደሚችል ያስቀምጣሉ። ምክንያታቸው ደግሞ ከእርግዝና ውጭ ያሉ ሌላ የጤና እክሎች ካሉ፣ ለምሳሌ ጭንቀት፣ እንደዚሁም ደግሞ ራሱ የወር አበባ መምጣት፣ ሌሎች በሽታዎች እነዚህን ምልክቶች ሊያስከትሉባት ይችላሉ። ስለዚህ አንዲት እናት አሁን የምነግራችሁን ወይንም አንዲት ሴት እነዚህን ምልክቶች ካየች በእርግጠኝነት አርግዛለች ማለት ላይሆን ይችላል። ስለዚህ ሁል ጊዜም የጤና ባለሙያዎች እንደሚያስቀምጡት እርግዝና ተፈጥሮብኝ ሊሆን ይችላል ብላ የምትጠራጠር ናት በቅድሚያ ማድረግ ያለባት ወዲያውኑ ቤት ውስጥ በሚገዙ እርግዝናን መርምረን ልናውቅባቸው በምንችላቸው መሳሪያዎች በመጠቀም ማርገዟን ማረጋገጥ ይኖርባታል። እንደዚሁም ወደ ጤና ተቋም በመሄድ እንደዚሁ በምታደርገው ምርመራ እርጉዝ መሆኗን ልታረጋግጥ እንደሚገባ ያሳስባሉ። ስለዚህ አሁን በቀጥታ ምን አይነት ምልክቶችን ስናይ ግን እርግዝና ተፈጥሯል የሚለውን ልናቅ እንችላለን። እነዚህ ምልክቶች ጠቋሚዎች ናቸው ወደሚለው አልፋለሁ። የመጀመሪያው የሚሆነው አንዲት እናት በትክክል ማርገዟን የምታውቅበት መንገድ በተለይ ፔሬዳችን ወይንም ደግሞ የወር አበባችን የመዛባት ሁኔታ የሌለው ረጅም ጊዜ የቆየ የማይመጣብን እናቶች ላይ የመጀመሪያው ምልክት የሚሆነው የወር አበባ መቅረት ነው። ስለዚህ የወር አበባችን ጊዜውን በተለይ ከአንድ ሳምንት በላይ ካሳለፈብን በቶሎ የእርግዝና መመርመሪያውን ገዝተን እርግዝና መኖር አለመኖሩን ማረጋገጥ ይኖርብናል። የመጀመሪያው ምልክት የወር አበባ መቅረት ነው። ሌላው ምልክት ደግሞ ማስመለስ የሌለው ማቅለሽለሽ ነው። የጠዋት ህመሞች ምንላቸው አሉ የጤና ባለሙያዎች የሞርኒንግ ሲክነስ የሚሏቸውን ምልክቶች ልትመለከት እንደምትችል ያስቀምጣሉ። ከዚሁ ማቅለሽለሽ ጋር በተያያዘ እንደዚሁ ማቅለሽለሹም ኖሮ ተጨማሪ ደግሞ ማስመለስ ሊያጋጥማት ይችላል። ሶስተኛው የምታየው ምልክት ደግሞ አንዲት እናት መፀነሷን የሚጠቁማት የደም መፍሰስ ማጋጠም ነው። ስፖቲንግ ወይንም ደግሞ ላይት የሆነ የደም መፍሰስ ሊያጋጥማት ይችላል። በዚህ ውስጥ ከተወሰነ ቀን በኋላ ካረገዘች በኋላ እንቁላልና የወንድ የዘር ፍሬ ተገናኝተው ወደ ማህፀን ሄደው ለመቀመጥ በሚያደርጉት ሂደት ውስጥ የደም መፍሰሱ ሊገጥማት እንደሚችል የጤና ባለሙያዎች ያስቀምጣሉ። ነገር ግን ይህ የደም መፍሰስ ከለሩ የሚሆነው ወደ ፒንክ ያደላ ንጹህ የሆነ ደም እንደዚሁም ብራውን እና ቀይ የሆነ የደም መፍሰስ ሊያጋጥማት ይችላል። በጣም ለተወሰኑ ቀናቶች ይህ የደም መፍሰስ በትንሹ ሊኖራት ይችላል። ነገር ግን ይህ የደም መፍሰስ መጠኑ የበዛ ከሆነ ለየት ያለ ነገር አንዲት እናት በራሷ ላይ የምትመለከት ከሆነ ምናልባትም ኤርሊ ሚስካሬጅ ወይንም ደግሞ
ቶሎ የውርጃ ሁኔታ የተፈጠረባት ሊሆን ስለሚችል ጭምር በቶሎ ወደ ጤና ተቋም መሄድ እንዳለባትና ጉዳዩን ለጤና ባለሙያዎች ማሳወቅ ያለችበትን የጤና ሁኔታ ቼክ አድርጋ ተረጋግታ መቀመጥ እንደሚገባት የጤና ባለሙያዎች ያሳስባሉ። ሌላኛውና አራተኛው ምልክት ደግሞ ከፍተኛ የሆነ ድካም ስሜት ማስተናገድ ነው። በትክክል እንዳረገዘች የሚጠቁማት ምልክት ከወትሮ የተለየ አይነት ድካም ማለት ነው። በአምስተኛ ደረጃ ላይ ያለው ምልክት ደግሞ ከታች ሆድ አካባቢ የተለየ የህመም ስሜት መሰማትና ቁርጠት ነገር ወደ ማህፀን አካባቢ መኖር እንደሆነ የጤና ባለሙያዎች ያስቀምጣሉ። ወይንም ደግሞ የክራምፒንግ እና የአብዶሚናል ፔን ታች አካባቢ ሆድ አካባቢ የህመም አይነት ስሜት መሰማት። ይህ የህመም ስሜትም በፊት ከምናስተናግዳቸው አይነት የቁርጠት አይነቶች የህመም አይነቶች ትንሽ ማህፀን አካባቢ የመረበሽ ነገር ስለሚኖረው ያው እኔ እናት ነኝ። እርግዝና ሲፈጠር ምን አይነት የቁርጠት ስሜት እንደሚሰማ ምን አይነት የሆድ አካባቢ ህመም እንደሚሰማ አውቀዋለሁ እና እንደ ወትሮው አይደለም፣ ለየት ያለ የህመም ስሜት ሊኖረው ይችላል። ሌላውና ስድስተኛው ምልክት የጡት አካባቢ ለውጥን መመልከት ነው። ጡታችን ወይ የማሳከክ ነገር ሊኖረው ይችላል። እንደዚሁም የመጠን መለወጥ የማደግ ሁኔታ ሊያጋጥመን ይችላል። ብቻ ጡታችን አካባቢ እንደ መጀመሪያው አይነት ስሜት ላይኖረው ይችላል። ምናልባትም ፔሬዳ ሊመጣ ሲል ማንኛውም ያላረገዘች እናት በኖርማል የፔሬድ መምጫ ወቅት ልክ ፔሬዳችን ሊመጣ የማሳከክ ስሜት፣ ጡታችን መጠኑ የመለወጥ ስሜት፣ የመወጣጠር አይነት ስሜት ይሰማናል። በሰባተኛ ደረጃ የተቀመጠው ሌላው ምልክት ደግሞ የሰውነታችን ሙቀት መጨመር ነው። ከወትሮ በተለየ ከፍ ያለ የሙቀት መጠን መጨመር ካላትም አንዲት እናት ወይም አንዲት ሴት ማርገዟን የሚጠቁማት ምልክት ይሆናል። ሌላውና ስምንተኛው ምልክት ቶሎ ቶሎ የሽንት መምጣትን ልትመለከት ትችላለች። ይህ ደግሞ ብዙ እናቶች ላይ እንዳረገዝን በትክክል የሚፈጠርብን ነገር ነው። በተለይ ደግሞ ማታ ማታ አካባቢ ላይ ካረገዝን ቶሎ ቶሎ ሽንታችን የመምጣት ነገር እንዳለው የጤና ባለሙያዎች ያስቀምጣሉ። ስለዚህ ከወትሮ በተለየ ቶሎ ቶሎ የሽንት መምጣት ሁኔታ ከተመለከተች አንዲት እናት በትክክል እርግዝና ተፈጥሮ ሊሆን ስለሚችል ቼክ ማድረግ ይኖርባታል ማለት ነው። ሌላኛው ምልክት ብልታችን አካባቢ የምንመለከተው ፈሳሽ መጠኑ መጨመር ሊሆን ይችላል። ቀደም ሲል የደም መፍሰስ ሊያጋጥማት ይችላል ብያችሁ ነበረ፣ የጤና ባለሙያዎች እንዳስቀመጡት ማለት ነው። የደም መፍሰሱ ግን ሁሉም ያረገዘች እናት ላይ ያጋጥማል ማለት አይደለም። እኔ ለምሳሌ ሁለቱንም ልጆቼን ባረገዝኩባቸው ጊዜያቶች ላይ ምንም አይነት የደም መፍሰስ እስከምወልድ ድረስ አልገጠመኝም። ከመጀመሪያው ወር የእርግዝና ጊዜ አንስቶ እስከ መጨረሻው እስከምወልድበት ጊዜ ላይ ምንም አይነት የደም መፍሰስ አልተመለከትኩም። ይህ ማለት የደም መፍሰስ የሚያጋጥማቸው እናቶች እንዳሉ ምንም አይነት የደም መፍሰስ ደግሞ የሚያጋጥመን እናቶች የለንም ማለት ነው። ከብልታችን አካባቢ የሚወጣ ፈሳሽ መጨመር ደግሞ እኔ ጋር ነበር ማለት ነው። ስለዚህ ነጣ ያለ እንደዚህ ስንነካው ምናልባትም እንደ ፕላስቲክ ነገር የሚሳብ አይነት ፈሳሽ ልንመለከት እንችላለን። ስለዚህ ይሄኛው ምልክትም አንደኛው እንዳረገዝን የሚጠቁመን ምልክት እንደሆነ የጤና ባለሙያዎች ያስቀምጣሉ። በዘጠነኛ ደረጃ ላይ ወደ ተቀመጠው ምልክቴ ከማለፌ በፊት ግን እናንተ እስካሁን የተመለከታችሁን ዩቲዩብ ቻናሌን ሰብስክራይብ አላደረጋችሁም። እኔ ለእናንተ ብዬ የሚጠቅማችሁን መረጃ አንብቤ ከልጆቼ ላይ ጊዜ ቀንሼ ከራሴ ላይ ጊዜ ቀንሼ እያደረስኳችሁ እናንተ ደግሞ ሰብስክራይብ እያደረጋችሁ ማበረታታት፣ ይህንን መረጃ ደግሞ ለብዙዎች ተደራሽ እንዲሆን ሼር እያደረጋችሁ ማበረታታችሁን አትርሱ ላለሁኝ። ዘጠነኛ ላይ ወደ ተቀመጠው ምልክት ልምጣላችሁ። ዘጠነኛ ላይ ያለው ምልክት ምንድን ነው? የምግብ መጥላት፣ የመውደድ፣ የመለየት ነገር ይጀምራል። በትክክል ካረገዝን ማለት ነው። እንደ በፊት አይሆንም የምግባችን ሁኔታ ወይ የመመገብ ሁኔታችን ከፍ ይላል፣ አፒታይታችን ይከፈታል፣ ወይ ደግሞ ምግብ መራጮች እንሆናለን። አንደኛውን ምግብ መውደድ፣ በፊት የምንወዳቸውን ምግቦች መጥላት፣
አዳዲስ ምግቦችን መፈለግ፣ ብቻ የአመጋገባችን ሁኔታ ይቀየራል። ይሄ እያሸተቱ ምግብ የመለየቱ ነገር ሊጀምር እንደሚችል የጤና ባለሙያዎች ያስቀምጣሉ። ወደ 10ኛው ምልክት ስመጣ የስሜት መለዋወጥ ነው። አንዲት እናት እንዳረገዘች በትክክል ሊጠቁማት የሚችለው ምልክት ለምን መጀመሪያ ካለን ስሜት ወይ የደስታችን መጠን በጣም ይበዛል ወይ ደግሞ የመከፋታችን ሁኔታ ይጨምራል። ሌሎች የተዘበራረቁ ስሜቶችን የማስተናገድ ሁኔታ ይኖራል። ሙዳችን በአጠቃላይ ሊቀየር ይችላል። ስሜታችን ድብልቅልቅልቅ ሊልብን ይችላል። እኔ ነኝ እንዴ? ምን አይነት ስሜት ነው የተሰማኝ ያለው? በቶሎ የማዘን፣ በቶሎ የመከፋት፣ በቶሎ ደግሞ የመደሰት ቋሚ ያልሆነ የስሜት መለዋወጥ አንዲት እናት ካረገዘች ሊያጋጥማት ይችላል። 11ኛው ምልክት ደግሞ ራስ ምታት ነው። ይህ ራስ ምታት እንግዲህ በወትሮ ጊዜም ራስ ምታት በተለያዩ ጉዳዮች መነሻ በማድረግ ከሌሎች ህመሞች ጋር በተያያዘ በሚያጋጥመን የጭንቀት ሁኔታ፣ ባለው የአየር መዛባት ሁኔታ፣ በብዙ አይነት ምክንያት ራስ ምታት ሊመጣብን ይችላል። በእርግዝና ጊዜ ግን የሚመጣው ራስ ምታት ሰውነታችን ሆርሞናል ለውጥ ያደርጋል። ከፍተኛ የሆነ የደም ዝውውር ይጀምራል ልክ እርግዝና መፈጠር ሲጀምር። ስለዚህ ከዚህ ጋር በተያያዘ ራስ ምታት ያጋጥማታል አንዲት ያረገዘች እናት። ስለዚህ ይሄኛውም አንደኛው ምልክት ተደርጎ ይቀመጣል። ሌላውና 12ኛው ምልክት ደግሞ የልብ ምታችን መጨመር በእርግዝና ወቅት ሊያጋጥመን ይችላል። እኔ የሁለተኛ ልጅን ካረገዝኩኝ በኋላ እርግዝና መፈጠሩን አላወቅኩም ነበረ፣ ግን በከፍተኛ ሁኔታ የልብ ምቴ ይጨምር ነበረ። መንገድ ላይ መሄድ እስከሚያቅተኝ ድረስ፣ መተንፈስ እስከሚያቅተኝ ድረስ አጋጥሞኝ ነበረ። ስለዚህ እኔ እርግዝና ይሆናል ብዬ ባለመገመቴ ምክንያት ቀጥታ የልብ ሕክምና ለማድረግ ወደ ጤና ተቋም ሄጄ ነበረ። ግን ምንም አይነት የልብ ችግር አልነበረብኝም። ይህ ከፍተኛ የሆነ የልብ ምትና የድካም ስሜት መሰማቱ የነበረው ለካ እርግዤ ነው። ስለዚህ እንደዚህ በተመሳሳይ የልብ ምታችሁ የሚጨምርባችሁ፣ ለመተንፈስ መቸገር፣ ጥር የማለት ትንፋሻችሁ የሚያጋጥማችሁ እናቶች ካላችሁም ጭምር ይህ ምልክት ሊሆን እንደሚችል የጤና ባለሙያዎች ይነግሩናል ማለት ነው። 13ኛው ምልክት ደግሞ የጀርባ ህመም ማጋጠም ነው። ይህ የጀርባ የወገብ ህመም ምናልባትም እርግዝና ባይፈጠርም ፔሬዳችን ሊመጣ አካባቢ ጭምር ሊሰማን የሚችል ምልክት ነው። ግን ደግሞ በትክክል ካረገዝንም ይህ የወገብ ህመም ወይንም የጀርባ አካባቢ ህመም ሊያጋጥመን ይችላል። እኔ እነዚህን ከብዙ በጥቂቱ ያገኘዋቸውን ኮመን የሆኑ ብዙ እናቶች ላይ ልንመለከታቸው የምንችላቸው ተብሎ የተቀመጡትን አጋርቻችኋለሁ። እኔ ከጠቀስኳቸው እኔ ካጋርኋችሁ መረጃዎች ውጭ ግን ሌሎች የተለያዩ የሚያጋጥሙ ምልክቶች ሊገጥሟችሁ ይችላሉ፣ ይኖራሉ። ስለዚህ እነዛን ደግሞ እናንተ የተለዩ ናቸው እኔ ጋር እነዚህ ነበሩ የምትሏቸው ካላችሁ እናቶች እንድንማማርባቸው ኮሜንት ላይ ልታስቀምጡልን ትችላላችሁ። እኔ ግን ከብዙ በጥቂቱ እነዚህን አጋርቻችኋለሁ። በመረጃው እንደተጠቀማችሁ ምንም ጥርጥር የለውም። እስከዚህ ሰዓት ድረስ ቁጭ ብላችሁ ጊዜያችሁን ሰጥታችሁ ስለተመለከታችሁኝ እጅግ አድርጌ ነው ማመሰግነው። ቀጣይ በሌላ ጠቃሚ መረጃ እንገናኛለን። እስከዛው ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉት፣ መረጃውን ለሌሎች አጋሩልኝ። ቸር ሰንብቱ።